አንዴ ከነቢዩ ሰለላሁ ዐለይሂ ወሰለም መላክ በፊት አንድ በረሃ ላይ የምትኖር የአላህ ደግ ባሪያ ሴት ልጅ ነበረች። እቺ ሴት ለጋ ልጅ አላት። ታዲያ አንዴ ቤቷ ቁጭ ብላ ምግብ ለመመገብ ምግቡን አንስታ አፏ ላይ ስታደርሰው ከውጭ አንድ ምስኪን ይጮሃል። አልጁ አልጁ ረሃብ ፈጀኝ፣ እርሐሙኒ የርሐምኩሙላህ እዘኑልኝ አላህ ይዘንላችሁ ይላል። ቤት ውስጥ ምንም ነገር የላትም ከዚች ጉራሽ ውጭ። ምን ታድርግ? አፏ ውስጥ ልትከተው የነበረችውን አወጣችና ለዚህ ምስኪን ሰጠችው። ከራሷ በላይ እሱን አስቀደመች። ይችን ስራ ለካ አላህ አዳንቆ መዝግቧት ነበር። ቀናት አለፉ። አንዴ ስራ እየሰራች በረሃ ላይ ወጣ። ልጇን ሕፃኑን ልጅ ልብሱን አንጠልጥሎት መሮጥ ጀመረ። ተኩላ መጥቶ እዚህ ጋር በጥርሱ ይዞት በበረሃው ይዞት መሮጥ ጀመረ። ረሱል ሰለላሁ ዐለይሂ ወሰለም ምን አሉ? ፈአርሰለ ኢለይሂ መለከን፣ አላህ መላኢካ ላከ የወዳጁን ልጅ ሊጠብቅ። ካፉ አውጥተህ ውሰድላት። መላእኩ መጣና ከዚህ ተኩላ አፍ አውጥቶ ልጇን ይዞላት ሄደ። ደንግጣ ያለ በር ላይ ሰው ቁሟል። ማነህ አንተ? እሱ ምን አለ? እኔ መላኢካ ነኝ። ኢነላህ ዩቅሪኡኪ ሰላም፣ አላህ ሰላምታ ያቀርብልሻል። አላሁ አክበር። አላህ ሰላምታ ያቀርብልሻል። ወየቁሉ ለኪ ብሎ ይልሻል፣ هذه اللقمة بذاك اللقمة፣ እቺ ከተኩላ አፍ አውጥተን ያመጣንልሽ ጉራሽ ካፍሽ አውጥተሽ በሰጠሽ ጉራሽ ለውጠንሻለሁ፣ ጉራሽ በጉራሽ ተክቼሻለሁ በላታል። ኢታር ከመጥፎ አወዳደቅ ለሌሎች ስትኖር አላህ ይጠብቅሃል። ለወንድሙ ሐጃ ይቆመ አላህ ለሱ ሐጃ ይቆምለታል። ወንድሙን ሳጋልጦም ይሰጥ። አላሁ አክበር። ኢታር ዱንያም አኺራም ላይ ትልቅ ትሩፋት አለው። ወንድማማችነትን ያጠብቃል። አንድ ሰው መልካም የዋለለትን ሰው መቼም አይረሳው፣ እንደ ጥሩ ሰው ነው የሚያየው። አንድ ባለጸጋ ሀብታም ሰው ነበር። ብዙ ጓደኞች አሉት። ለብዙዎቹ ደይን እዳ ያበድር ነበር፣ ያበድራቸው ነበር። አንዴ ታዲያ ታመመ። ቤት ቁጭ ብሎ ያለ የሚጠይቀው ሰው ጠፋ። የሚጠይቀው ሰው አጣ። እኔ የተከበርኩ ሀብታም ስንቱን ያበደርኩ ደግ ሰው እንዴት ታምሜ የሚጠይቀኝ አጣለሁ? ሰው ሲያማክር አይ ባለ እዳዎቹ እዳውን መክፈል ስላልቻሉ አይንህን ማየት ፈርተው ነው አሉት። ግልጽ ነው። ይከብደዋል። እንዴት ብለው ይምጡ? እንደዛ ነው አለው። ይሄ ብር ከወንድሞቼ ቆረጠኝ። ሰው ጠራና ገበያ ወጣ፣ አዋጅ በላል። ከገሌ እዳ ያለበት ሰው ከእዳ ነፃ ናችሁ ብለው ወጃል። ወጡ አዋጅ አለ። ሙአሪኾቹ ታሪክ ዘጋቢዎቹ ምን ይላሉ? ከሰዓት የበሩ ቋሚ ተሰብሮ አደረ በሚጠይቀው ሰው ብዛት። ሰውየው አፉ ብለው ወንድምነትን ገዙ። ከብር ወንድም ይበልጣል። ብሬ ይቅርብኝ፣ ወንድሞቼ ይሻሉኛል። በአኺራ ደግሞ ኢታር የሚሰጠው ጥቅም ጀነትን ያወርሰናል። ማራኪ ታሪክ እናታችን አይሻን ያስገረመውን ሐዲስ ልንገራችሁና ምናልባት ፕሮግራሜን ወደ ማጠቃለል እሄዳለሁ። ይህ ሐዲስ ቡኻሪ ላይ የተዘገበ ሐዲስ ነው። እናታችን አይሻ ምን ትላለች? ጃአት ምስኪነቱን ተሕሚሉ ብነተይን ለሃ፣ አንዲት ምስኪን ወደ ቤቴ መጣች። ሁለት ሴት ልጆቿን ይዛለች፣ እርቧታል። ከዛም እባካችሁ ለግሱን እርቦናል ስትል ከረሱል ቤት የነበረው ያኔ አይሻ ቤት ቴምር ብቻ ነው። 3 ቴምር ሰጠዋት። ያለችንም እሱ ነበር ትላለች። ሁለቱን አንዳንዱን ለሁለት ልጆቿ ሰጠች ብሉ ብላ፣ አንዷን ለሷ ያዘች። ሁለቱ ልጆቿ ቶሎ ጉርስ አርገው እናታቸው አፍ ያለችው ማየት ጀመሩ። ስጭን እያሉ
ማማ አብይን ሲሉ ሆዶ አልቻለም። ፍሬውን አውጥታ ከሁለት ገምሳ ለሁለቱ ሰጠቻቸው። እሷ ሳትበላ እነሱን አፈረት አስቀደመች። እናታችን አይሻ ይሄ እዝነቷ ማርኮኝ ረሱል ሰለላሁ ዐለይሂ ወሰለም እንደገቡ ይህን ታሪክ ነገርኳቸው። አንዲት ምስኪን መጣ የሰራችው ታሪክ ልቤ ማረከኝ፣ እንዴት ያለሽ ደግ ሰው ናት አለቻቸው። ለካ ረሱል ወደ ቤት ሲመጡ ከላይ ዜና ተነግሯቸዋል ስለዚህ ሴት። فقال النبي منالو إن الله قد أوجب لها الجنة وأعتقها من النار. الله لزج سو بزيزنتها ልጆቿን በማስቀደሟ ጀነትን ጽፎላታል፣ ከሳትም ነፃ አውጥቷታል። ለሌሎች መኖር ለሌሎች ማሰብ እስልምና እንዲህ አይነት ምንዳ ይሰጠዋል። ምናልባት ፕሮግራም የምጨርሰው ስለ ራስ ሌሎችን ማስቀደም ሲጠቀስ ዑንዋኑል ኢታር፣ ስለ ኢታር ሌላን ስለ ማስቀደም ዑንዋን አለች፣ መገለጫ ሞቶ አለ፣ መፈክር። ሁሌም ይማርከኛል ታሪኩ። የአቡበክር ታሪክ ነው። አቡበክር ስዲቅ ረዲየላሁ ዐንሁ ሂጅራ ከነቢዩ ሰለላሁ ዐለይሂ ወሰለም ጋር ሂጅራ ወጣው ነበር። ሂጅራ ወጣው እያሉ ጠምቷቸው እርቧቸው ነበር። ረሱል ሰለላሁ ዐለይሂ ወሰለም ሚጠጣ ወተት አገኙ። አቡበክር እሳቸው ሊጠጡ ጀመሩ ይላል። ተመልከቱ ኢታር፣ ለረሱል ያለውን ሑብ፣ እሳቸውን ከነፍሱ እንዴት እንደሚያስቀድም። ልክ መጠጣት ሲጀምሩ ትክ ብሎ ያያቸዋል። ከዛ ምን አለ ታሪኩ ሲዘግብ ፈሸሪበ ሐተር ተወይት አለ። ረሱል ጠጡ ጥሜ እስኪቆረጥ ድረስ አለ። የጠጣው ማን ነው? ነቢዩና ሙሐመድ ሰለላሁ ዐለይሂ ወሰለም። ጥሙ የተቆረጠለት ማን ነው? አቡበክር ስዲቅ። ፈሸሪበ ሐተር ተወይት፣ እሱ ጠጣ እኔ እስክረካ ድረስ። ዑንዋኑል ኢታር። ኢስላም የሰፋው በዚህ ትስስር ሌሎችን በማስቀደም ጉዞ ነው። ሙስሊሞች አሁን የት ነው ያለን? አንዱን ቤት አስኮብልሏት በሷ ነግዶባት ይጠፋል። ከሷ በላይ ነፍሱን አስቀደም ጥሎ ማለፍ ላይ እንገኛለን። አላሁ ሱብሓነሁ ወተዓላ ጥሩ ሙስሊሞች ለሌሎች አሳቢ ያድርገን እላለሁ። አላህ በሰማነው የምንጠቀም ያድርገን። ሰላም አለይኩም ወራህመቱላሂ ተዓላ ወበረካቱሁ። ሰላም አለይኩም ወራህመቱላህ። ሁለት ሙስሊሞች ሱቢ ሰላት ሰግደው ዱዓ ሲያደርጉ እንዲህ ይላሉ። ሀብታም ያ አላህ እባክህን ወደብ ላይ ያለውን ኮንቴነሮችን በሰላም አስገባልኝ። ድሃው ያ አላህ እባክህን የዕለት ጉርስን ስጠኝ፣ እባክህን የዕለት ጉርስን ስጠኝ ይላል። ሁለቱም የቂን ሆኖ ዱዓ ያደርጉ እንደነበር። ታዲያ ድሃው ድምፁን ከፍ አድርጎ አላህ እባክህን የዕለት ጉርስን አትንፈገኝ እባክህን ስል ሀብታሙ ይሰማዋል። ታዲያ ሀብታሙ ለራሱ የሚያደርገውን ዱዓ ይተውና እስቲና ወንድሜ ብሎ ይጠራዋል። ሀብታሙ እንዲህ ሲል ጠየቀው፣ አላህን ምን ብለህ እየለመንከው ነው ይለዋል። ድሃውም እኔ አላህን የምለምነው የዕለት ጉርሴን ነው ይለዋል። ሀብታሙ 200 ብር ይሰጠውና በል እንካ ኔትወርክ አታጨናንቅብኝ ብሎ የራሱ ዱዓ ጀመረ። አላህ የቂን ሆኖ ከለመኑት ወዲያው እንደሚደርስ ከድሃው መማር ይቻላል። ግና ከመስጊድ ሳይወጣ አላህ ለድሃው ዱዓውን መቅቡል ሲያደርግለት። ወሰላሙ አለይኩም ወራህመቱላህ። ሁሴን ከማል ኡስታዛችን ወደ ጥያቄ እንዲገቡልኝ በዚሁ ጋብዛለሁ። ለሰይድና አሊ ረዲየላሁ ዐንሁ አላህ እንዴት ነው በሰዓታት ሰዎችን የውመል ቂያማ የሚተሳሰባቸው አሉት። እንዴ
እንደሚረዝቃቸው ይተሳሰባቸዋል አለ። መግቦን ያድራል አይደለም እንዴ? አሁን ሁሉን ጥሪያችን ሰሚ ጌታ ነው ኢንሻአላህ። አላኩል ትናንትና የደረሱን የተወሰኑ ግል አስተያየቶችም ጥያቄዎችም አሉ። እነሱን ፈጠን ብለን ለማየት እንሞክራለን ኢንሻአላህ። አንዳንዶቹ በቀደም ካወራናቸው የአህባሽ ሙቭመንት አንፃር የተጠቀሱ ናቸው። ኢትዮጵያ ውስጥ ምን ላይ ተጨባጭ ይገኛል ነው። እሱ ላይ ብዙ ጊዜ አናጠፋም። ያው ትናንትም ጁማዓ ትልቅ የንቅናቄ ቢያንስ 70,000 ሰው የተገኘበት አወሊያ ትምህርት ቤት ላይ ትልቅ ሰልፍ ተደርጓል። ከመንግስት ጋርም ከሚኒስተሮች ጋር የሚቀጥለው ከሳምንት ምናምን በኋላ ግንኙነት ይኖረናል ኢንሻአላህ። ጥሩ ነገር ይገኛል። ምን ታዲያ እኛ ልንረዳችሁ እንችላለን ይላል። የምትረዱን ዱዓ በማድረግ ነው ኢንሻአላህ። ጉዳዩን እንደ ትልቅ ሂሳብ አይታችሁ ያው ሁሉን የማያተርፍ ሰዓት ነውና ብዙ ችግር ይደርስ ሁላ ይችላል። ዱዓችሁ አይለየን ኢንሻአላህ። ሌላው አንዷ እህቴ ምንድነው የምትለኝ፣ አንድ ሰው ከሐራም የተጠበቀ ነው፣ አላህን ይወዳል፣ ዲኑን ይወዳል፣ ሶላት ላይ ግን ይዘናጋል፣ ይህ የሙናፊቅ መገለጫ ነው ወይ ትላለች። ይሄን በቀጥታ የንፍቅና መገለጫ እናደርገው። ኢማን ይጨምራል ይደክማል። ይሄ የአህለ ሱና አቋም። ኢማን እንዲህ አይነት ቦታ ላይ ይጨምራል። ምናልባት ሱብሂ ሁላችን እንሰግድ ይሆናል ዛሬ። በእርግጠኝነት ከዚህም በፊት መሰግዱ እንደነበራችሁ እርግጠኛ ነኝ። ኢማን ዲናዊ ነገር ስንሰማ ይጨምራል። በዱንያ ቢዚ ስንሆን ሳንቲ ስንል እየቀነሰ ይሄዳል። ሁሌም ቻርጅ ያደረግን መበራታት ነውና የመሳነፍ የምን ሊሆን እንደሚችል ገምታለሁ። ሌላው በኦሮምኛ የደረሰ ጥያቄ አለ። ምናልባት ወንድሜ ይተባበረኛል። ከዛም አያይዘው ወንድሞች የጠየቁት የኦሮምኛ ብዙ ወንድሞች አሉንና ዱዓቶች ቢመጣሉን በዛም ፕሮግራም ቢደረግ እያሉ ነው። እነ ወንድሙ ሂብ እነ ኻሊድ ያሰውበት እንደሆነ ይሰማኛል። በቅርቡ መፍትሄ ያገኛል ኢንሻአላህ። ኦኬ። ሌላው እህታችን የጠየቀችው ጥያቄ በዚህ በቀጠር አንድ ቤት ውስጥ ሙስሊምና ካፊር በአንድ ቤት ውስጥ ይኖራል። ሙስሊሙ ካፊሩ ሰርቶ ያበላውን ያሰራውን ይበላል ይቻላል ወይ አይነት ነው ጥያቄው። አንድ ፕሪንሲፕል አለ የእስላም መርህ። እስልምና ማህበራዊ ትስስርን አይቃወም። በተለይ እኛን ዲናችን ለመተግበር የማይጋፉንን ሰዎች ለኛ ጥሩ የሆኑ ሙስሊም ያልሆኑን ወገኖችን በጥሩ ሁኔታ ልንናኗራቸው ቁርአን ነው ያዘዘ። ላ የንሃኩሙላህ عن الذين لم يقاتلوكم في الدين ولم يخرجوكم من دياركم الله እኮ አይከለክላችሁም በእምነት ያልታገሏችሁን ከሀገር ከቤት ያላስወጧችሁን አንተ በሩሁም መልካም ልትሉላችሁ። ክርስቲያን ታሞ ብታገኘው ልታሳክመው ይገባል። ርቦት ብታገኘው ልታበለው ይገባል። እምነትህን ለመለወጥ በጓሮ ማይስለከለክ ከሆነ እህቶችህን ስራ ፈተው ቤት ውስጥ ሲጠፉ ነይ ኢየሱስ ደርሶልሻል እያለ ለማክፈር ማይጥር ከሆነ ዲናችሁን አተገብሩም እናንተ እስላሞች እያለ ጦርነት ያላወጀ ከሆነ መልካም ልትሉለት ግዴታ ነው። ቁርአን ያዘዘ። ቢቸግረው ልታበላው፣ ቢርበው ልታበላው፣ ስራ ቢያጣ አንተ ቤት አሳርፈው ስራ እስኪያገኝ ልትንከባከበው ኢስላም ፈቅዶልናል። አብረው ቢኖሩ የተሻለ ሱብሂ ማብራችሁ መነሳት እንድትችሉ አብራችሁም ብዙ ነገር መጋራት እንድትችሉ ሙስሊሞች ጋር አንድ ላይ መሆን ብትችሉ ትልቅ ነገር ነው። ግን የሥራ አጋጣሚዎች ሁኔታዎች ተፈጥረው አንተ ከዛ ስትሰግድ ተቃውሞ ከሌለው እምነቱን ማይጭንብህ ከሆነ አብረው ብትናኗር እንደ ኢስላም ችግር የለው። ረሱል ሰለላሁ ዐለይሂ ወሰለም ሲሞቱ ካባቸው ማን እጅ ነው የተገኘ? አቡበክር እጅ ነው? ከይሁዳ እጅ እኮ ነው የተገኘ። ያንን ሰጠው ተበድረው እንዲህ አይነት ትስስር ነበራቸው። ኢስላም ችግር የለበትም። ወገኖች ወንድሞች ናቸው። በአገር ብትጠቅማቸው ብትረዳቸው ችግር የለውም። የኦሮምኛው የተጠየቀው
የቲቪ አፍሪካ ላይ ስልክ በምንደውልበት ጊዜ የስልክ ችግር ስላለው ቲቪ አፍሪካ መከፈቱ በጣም ከፍተኛ ደስታ ይሰማናል። ነገር ግን ይህ ችግር እንዲቃለል አሳስቡልን ነው ማሳሰቢያ ነው። ሌላኛው ያው የኦሮምኛ ፕሮግራም በአማርኛው ጎን ለጎን የኦሮምኛውን ፕሮግራም ይታሰብበት የምለው ኢንሻአላህ ከአንድ ወር በኋላ ዱዓ አድርጎ ዶክተር ጀይላን ገለታ አማርኛም ኦሮምኛም ተናጋሪ ስለሆኑ እዚሁ ማዕከላችን እንደሚገኙና በዚሁ አዳራሽ በድጋሚ እንደምንገናኝ ተስፋ አደርጋለሁ። ኡስታዝ ይቀጥሉ። ኦኬ፣ ሌላው ጥያቄ ወጣቱ በእውቀቱ የተሻለ የበረታ እንዲሆን በዳዕዋ ላይ ተሳታፊ እንዲሆን ምን ትመክረናለህ ነው የሚለው። እኔ ሐቂቃ እመክራችሁ ወንድሞችንም ላይ ያሉትን ሳናገር ነበር በዚህ 2-3 ቀን ሙስሊሙ ኢስላም ሀገር ውስጥ ነው የኢስላም ነጻነት የታወጀበት ደውሐቱል ኸይር ውስጥ ነው ያላችሁ። እዚህ ቦታ ላይ ሆኖ መሰባሰብ አለመቻል በጣም ያሳዝናል። እነሱ ምን ያህል እየተንቀሳቀሱ እንደሆነ እናውቃለን። እና ሐቂቃ ትልቁ እኔ በየማምነው የመሰባሰብ የምትቀሩበት መድረኮች ማመቻቸት። እኛ ካስፈለገ በየ3 ወሩ ሁላ እንመጣላችሁ እንችላለን፣ የኛ ናችሁና እናንተ ተሰብስባችሁ አንድነት። አንድ ሰው ስራ ፈታ፣ ማን ነው ስራ የፈታው? ወንድሞች እየነገሩኝ ነው። ትናንትና መጥቶ የነበሩትን አብዛኛዎችን አላቃቸው ማለት እዚህ ብዙ አመት የኖረ ወንድም አትተዋወቁ። ችግር ቢደርስበት ስራ ቢፈታ መጠያየቅ መቀራረቡ ይሄን ነገር ለማጎልበት ይረዳችኋል የሚል ምክር ነው የምሰጣችሁ። እንደምንም ተጠናክራችሁ በዚህ ቤት ዙሪያ በለጅናው ዙሪያ መሰባሰብ ነው። ሶስተኛው ጥያቄ ኢትዮጵያ ውስጥ ያለ ዳዕዋ እንቅስቃሴ ምን ይመስላል የሚለው ነው። ቅድም ለባባ መራራት የሞከርኩ ይመስለኛል። ሌላው በሌላ ወረቀት የደረሰኝ ሶላት መተው በተለይ ፈጅር ሶላትን እንዴት ይታያል ነው። ሐቂቃ እናንተ ሀገር እንደው ይሄን 3 ወር ካልሆነ ብርድ እኮ የሚባል የለውም አይደል? እኛ በብርድና ማሃይ ነበር እዛ እና መስጂዶች በየቦታው ባሉበት አዛኖች በሚሰሙበት አገር ውስጥ ሐቂቃ ከሶላት መዘናጋት ክፍት ነውና አላህ ያግራለን እላለሁ። ሂጃብ መተው ለሶላት ብቻ መጠቀም እንዴት ይታያል ትላለች። ሂጃብ ሱብሃንአላህ ልብስ አይደለም ዲን ነው። ሂጃብ ዲን ነው እህቴ፣ የሶላትን ያህል ዋጋ ይሰጠዋል። ሂጃብ ላይ እስላም ሀገር ውስጥ ነን ስለ ሂጃብ ማውራቱ ራሱ ትንሽ ያለንበትን ተጨባጭ የሚጠቁም ይመስለኛል። ሶስተኛው ያለ ጋብቻ ከሚወዱት ሰው ጋር መኖር ከሃይማኖት ከተለዩት ጋር እንዴት ነው ትላለች። እንግዲህ ልጅቱ ጥያቄዋ በቀጥታ ዚና ውስጥ ናቸው ያለች። አላሁ ስብሓነሁ ወተዓላ ቁርአን ላይ ወላ ተቅረቡ ዚና ይለናል። ዚናን አትስሩ አይደለም እንዳትቀርቡት፣ እዛ ሩቅ ነው። የዚና መንደርደሪያንም ሸሹት። አብሮ መኖር፣ በጣም መተያየት፣ በጣም መቀራረብ፣ ለዛ የሚገፋ ነገር ውስጥ መግባት ራቁት ነው የሚላው። እንዳትሰሩት አይደለም ሩቅ ነው። አንዴ ከገባ አትመለስም። አንድ እርምጃ ጀመርክ አትመለስም። አንዴ ተሳስቀ ስልክ ከተለዋወጥክ አለቀ። ሸይጣን ምን አለበት እኮ ነው የሚለው። ሻይ ቡና ብሉ፣ የሀገር ልጅ ናችሁ፣ ምን አለበት ነገሩ፣ ምን አለበት? እስልምና አብሮ መኖሩን ፈቅዷል ይላል። ፈትዋ ይሰጣል ራሱ። አብረ ሻይ ቡና ትላለህ፣ ምንም እኮ ችግር የለበትም። እጇን ሰላም ብለው ሰላም በላት እንጂ አንተስ ማህበራዊ ሆነ አንተ ደግሞ ድርቅ ድርቅ ትላለህ ይላል። ነገሩ እውነቱ ነው። ቸብ ታረጋታለህ። ከዛ እየሸኛት ነው። በርዷት ሊሆን ይችላል። ጃንዋሪ ገብቷል፣ አቀፍ አርጋት ይላል። ሸይጣን እንዲህ ነው። ምን አለበት ስቴፕ መንደርደሪያ ከገባ ከዛ ገብታችሁ ተጫወቱ ምን አለበት ይላል። እስከ ጫፍ ነው መሄድ። ወላ ተተቢዑ ኹጡዋት الشيطان አላህ ምን አለ? የሸይጣንን እርምጃ አትከተሉ፣ ቶሎ ቁረጥ። ሹብሃ ውስጥ ሲመጣ አላቀ ዞር ነው፣ ቶሎ ውስጥ ላይ ቁርጥ ነው። ሐራም ላይ በር ትንሽ ድርድር ከሰጠው ለአእምሮ አትመለስ።
ولا تقربوا الزنا نبي صلى الله عليه وسلم من ይላሉ إن الله ممقت الزنات ይላሉ አላህ ዛኒዎችን በችግር ይፈትናቸዋል ስራው አይሳካለት ሁሉም ነገር ላይ መሰናክል ይገጥም አንዱ ስራ አጣው ኡስታዝ አሊ ሙዱ ግን ያለበት ተጨባጭ የሚያስለቅስ ተጨባጭ እንዲህ ብላ አላህ ስራ እንዲሰጥን ትፈልጋለህ እስኪ መጀመሪያ ሶላት ጀመር ተውባ አድርግ ስል መከርኩት ሌላው ሪዝቅ በሐላል መንገድ ውጭ ከሐላል መንገድ ውጭ በሆነ መፈለግ ምን ችግሮች አሉት ይላል ሁላችሁም ተታቁት ነው حرام በእስላም حرام ምንም መግቢያ የለው በዱንያም በአኺራ ነብያችን ሰለላሁ ዐለይሂ ወሰለም ዱንያ ላይ حرام መመገብ ስርቆትን መመገብ ያለውን ኪሳራ ሲነግሩን ዱዓውን ተቀባይነት የለውም ይሉናል የዚህ ኔትወርክ ነው የሚዘጋበት የቀድሙ ዳሃ ሳይሆን የዚህኛው ኔትወርክ አይሰራም حرام የሚመገብ ሰው የሚያደርገው ጥሪ ዝግ ነው አንን ታሪክ ይጠቅሳሉ ረሱላህ ሰለላሁ ዐለይሂ ወሰለም አንድ ሰው በረሃ ላይ ወጥቶ ይጓዝ ነበር አሽዓስ አግበር ጸጉሩ የተሳሰረ ደክሞት እኮ ነው አቧራ ትቢያ ለብሷል በረሃ ላይ ነው ችግር ደርሶበታል እጁን ወደ አላህ አነሳና ያ ረብ ድረስልኝ አለ ነገር ግን አሉ ረሱል فمطعمه حرام ምግቡ حرام አጭበርብሮ ነው እቺን ስራ ላስገባሽ ብሎ አሽልኮ ነው ሰርቆ ነው አማና ከድቶ ነው فمطعمه حرام ምግቡ حرام ነው ومشربه حرام ሚጠጣው ከሐራም ነው እንዴት ብሎ አላህ ይሽበል حرام بحرام እንዴት ብሎ ነው ወደ ላይ የሚወጣው እና ከሐራም ዱንያ ማኸራም ላይ ኪሳራው ብዙ ሐቂቃ ቀድም ወንድሜ ጋር ያወራን ነበር አንድ ሰው ዱንያ ላይ የሚበላው ሪዝቁ የሚለየው የሄድክበት ዳይሬክሽን አላህ ሪዝቅ ሰጥቷል ሰበብ ስታደርስ ያን በር ታገኘዋለህ ከሪዝቅ ውጭ ግን ከተመደበልህ ውጭ አትጠጣም አትበላ ምናልባት ብዙ ቦታ ላይ የተከስኩት አንድ ታሪክ አለ አንዴ ሰይድና አሊ ረዲየላሁ ዐንሁ መስጂድ ውስጥ ገቡ መስጂድ ሲገቡ የመጡበት ግመል አለ ልጓሙን ለአንድ ጎረምሳ ሰጡትና መስጂድ እስከወጣው ይዘህ ቆየው ግመሉን ይዘህ ቆየኝ አሉት መስጂድ ገቡ ይሄን ወጣት ሸይጣን አናገረው እንደዚህ በር ላይ ተሰጠ ቁጭ ትላለህ እንደ መስጂድ ላይ ወስደ ልጓሙን አድራትም አለ አድራትም አትሸጣትም ነው አይደል በመርካቶ ቋንቋ እንዴ አላው ልሽጣት አለና ግመሏን ትቷት የሰው ግመል አትጠፋል መርካቶ ወሰደና 2 ብር ይሸጠዋል ሰይድና አሊ ሲወጡ ግመሏ የለችም ሰውየው የለም ከርቀት አዩት ግመሏን ወስዶ እንደሸጠው ጠረጠሩና ሰው ሲልኩ በ2 ብር ሽጧት እየተመለሰ ሰይድና አሊ ምን ይላል ሱብሃንአላህ እኔ እኮ ከመስጂዱ ሰግጄ ስጨርስ ምን ያሰብኩ ነበር ይሄን የአላህ ባሪያ አላህ ብር ላይ አቁሜው ባይሆን ሰውጣ 2 ብር ልስጥው ይሻይ ይሄን ያሰብኩ ነበር አላህ ያመጣለትን ሐላሉን በሐራም ወሰደዋል 2 ብር ናት እኮ ተደመራ በዚህ መልክ በዚህ የሚለየው the way you walk የሄድክበት መንገድ እንጂ ሪዝቁማ the same አሽሽም ሽጥበት መስገጃም ሽጥ አንድ አይነት ሪዝቅ ነው የምታገኘውና حرام ዱንያም በአኺራም ብዙ ኪሳራዎች አሉት ብዙ ሰዎች እስልምና የተስፋፋው በሰይፍ ነው ይሉናል ምን ትላለህ ይሉኛል አዎን በሰይፍ ነው የተስፋፋው ግን በሐቅ ሰይፍ ነው የተስፋፋው በእውነት ሰይፍ ነው የተስፋፋው በእውቀት ሰይፍ ነው የተስፋፋው በኢፋር ሌላውን በማስቀደም ነው የተስፋፋው ግልጽ ነው ኢስላም ምናልባት ለዚህ መርስ እንዲሆናችሁ ዋ ኢስላማ ሚል ካሴት አለ ከሁለት ዓመት በፊት የተለቀቀ እሱን ኢንሻአላህ ያሳያችኋል እዛ ላይ ዳታዎችን እጠቅሳለሁ ረሱል ምን ያህል ጦርነቶችን አድርገዋል በጦርነቱ ውስጥ 28ቱ ላይ ተሳትፈዋል ምን ያህል ሰው ሞቷል ያን ታዩታላችሁ ሲደመር ረሱል ሰለላሁ ዐለይሂ ወሰለም ከጀመሩት ከበድር ጦርነት ጀምሮ እስከ መጨረሻው ጦርነት የሞተው
800 ሰው አይሞላም ከሙስሊሙም ሙስሊም ካልሆነ በአንደኛው የዓለም ጦርነትሳ እዛ ላይ አዳምጡት በሚሊየን የሚቆጠር ሰው አልቋል የትኛው ነው የሰይፍ ዲን የሚገርማችሁን ሰነድ እዛ ላይ የበለጠ እንደምታገኙ ተስፋ አደርጋለሁ ጁምዓ ለምንድነው 2 ረካዓ የሚሰገደው ሚል ጥያቄ ነው የደረሰኝ ይሄ ሱብሃንአላህ ሚስጥሩ የእስልምናን ትልቅነት የሚጠቁም ስፔሻሊ እስካሁኑ ዘመን በፊት የጁምዓን ትልቅነት እኮ ሙስሊሞች አስተንትነው አናቅ አሁን ግን እንደ ጁምዓ ትልቅ ቀን እንደሌለ ሁሉም ይመሰክራል ጁምዓቱ الرحيل ጁምዓቱ النصر ጁምዓቱ النصر የለም እንዴ በየቴሌቪዥኑ ምናየው የጁምዓ ጥቅም ታወቀቻ የአረብ መንግስታት ጁምዓናውን በስጋት ነው የሚጠብቁት ዛሬ ምን ይፈጠር ይመስላል ግልጽ ነው አይደል ጁምዓ ትልቅ ቀን ነው ሙስሊሞቹ የሚሰባሰቡበት ቀን ነው ሶላቱን አላህ ለምን 2 አደረገው ለአንድ ሚስጥር ነው ጁምዓ ሳምንታዊ ሪፖርት ማቅረቢያ የዓለም الاسلامي ምን ላይ ናቸው ኢንፎርሜሽን የሚያቆበት አላህ ሶላቱ ሱብሃንአላህ ሶላት እኮ ዙሁር ነው የሚሰገደው አይደል ጁምዓ ቀን በዙሁር ሰዓት ግን 2 ረካዓ ነሳና በ2 ረካዓ ቦታ ኢንፎርሜሽን እንዲለቀቅ በዛ ሰዓት ላይ መንቀሳቀስ አይፈቀድም ማውራት የጁምዓውን አጅር ያሳጣል ስራ እንዲ መሰራራት ጁምዓውን ያበላሻል ጸጥ በላል አላህ ኢማሙ ብቻ ይቆማል ማውራት የለም ማዳመጥ ምንድነው ያለው ምን የቸገረው ሙስሊም አለ የተራበን አለ ነው ማን ተጠቃበን እስማኤል ሐኒያን ሰምታችሁታል መስጂድ ኢማም መሐመድ አብዱል ወሃብ ስለ ገዛ ስለ ምን ሲነግረን ገዛ ምን ላይ ናት ኢንፎርሜሽን አለ የኢንፎርሜሽን መለዋወጫ ቀን አደረገው የሁለት ሶላት ሰዓትን ወስዶ ተዋወቁ ምን ችግር አለ እኔ ሰፈር የምኖርበት ያው ሁላችን ቢዚ እንሆንና አንተያይም ቀለ አላህ በየሶላቱ ያገናኛል ከዛም አልፎ በጁምዓው ያስተሳስራልና ጁምዓ 2 የተደረገበት አንዱ ሚስጥር ይሄ ነው የትኛው አምላክ ነው ላንተ አንድ ለጎረቤት 2 ነው መሰጥ ብሎ ያለው ያለች ነው ያሉኝ ነው የትኛው አምላክ ነው ነሰንስ እንትኖቹ ሙስሊም ያልሆኑ ክፍሎች እንደ ቀልድ የሚያወሯት ነው ለማለት ፈልጌ ነው ኢንሻአላህ ሌላው አስተያየት ሙስሊም አልነበርኩም አላህ ወደ እስልምና በጊዜው ባሁኑ ሰዓት ወፍቆኝ እናንተ ጋር ተሰብስቤያለሁ አልহামዱሊላህ ይላል አልহামዱሊላህ እኛም እንላለን ኢንሻአላህ አንድ ሴት ልጅ ካገባች በኋላ የእርግዝና መድኃኒት መከላከያ መውሰድ ትችላለች ወይ የሚል ጥያቄ ነው እዚህ ላይ የዑለማዎች የሐሳብ ዲፈረንስ አለ ግን ቀርዳዊንና መሰሎችን ጨምሮ ይቻላል ችግር የለውም ግን የሚመከረው በወሊድ መቆጣጠር ነው በወሊድ ማለት እናቶቻችንኛ መድኃኒት ተጠቅማ ያውቁ ግን አንድ ሴት ስትወልድ 2 አመት ስታጠባ ያለ ማርገዝ እንትን አለ ካልቸራልና በየ2 በየ3 አመቱ ይሆናል ያለ መጠቀም መሞከር ጥሩ ነው ሳይንሱ ራሱ ሳይድ ኢፌክት እንዳለው ስለሚጠቁም ማለት ነው አንድ ሴት የመህር ብሩ ከበዛበት ለባልየው የሰጠችው ባልየው ቃል ይገባል 10000 20000 ብሎ ይሄን ግማሹን አፉ ብየዋለሁ ማለት ትችላለች ነው ይላል የመህር ገንዘብ የሴቷ ነው የራሷ ለሷ መግዣ ሳይሆን ለክብሯ ነው የሚሰጣው 1000 ብር ሆነ 100000 አይደለም ጨዋታ ለክብሯ መህር ይሰጣታል ይሄን ብር ሴት ልጅ ለባሏ አፉ ብያለሁ ማለት ትችላለች አንተ ህይወት ያጋርነ አብረን ኑር መልበስ ፈልግ ኤኒ ታይም ትሰጠኛለህ አፉ ብያለሁ ማለት ትችላለች ግን ካላለች ሐቋን መመለስ ለወንዱ ግዴታ ይሆንበታል ሌላው የመጨረሻው መልእክት ምንድነው ደውሃ ላሉ ወንድሞች አንተ መጣ እንደተሰበሰቡት ሁሉ ካንተም በኋላ ይሄን ስብስብ እንዲቀጥሉ ታደራ በልልኝ ትላለች አደራ ያለው ኢንሻአላህ ሪፖርታችሁን እከታተላለሁ የሚቀጥለው ምናልባትም ቦታ ጠቦ እንደማገኛችሁ ተስፋ አደርጋለሁ
ሐቂቃ ጎንደር እዛ ዩኒቨርሲቲዎች ላይ ተማሪዎች የሚሰሩት አንድ ስታይል አለ በጣም ደስ ይላል ወደ ዩኒቨርሲቲው አዲስ ተማሪ ሲመጣ የተማሪዎቹ አሚር የሚያደርገው አንድ ፕሮግራም አለ አዲስ የሚገቡ ተማሪዎቻችን እንቀበል ተብሎ ፕሮግራም ያወጣል እዛው ባስ ስቴሽን አውቶቡስ ተራ ሄደው ነው የሚቀበሏቸው ሻንጣቸውን ይቀበሏቸዋል እኛ ሙስሊም ወንድምህ ነን ተቀብለው ማረፊያ ቦታ አለ የተሰራላቸው እዛ አርፈው መስጂድ ነው እዛው ይቀመጣሉ እዛው ክላስ እስኪጀምር ይመገባሉ ትምህርት ሲጀምር ትምህርት ጋር ይቀላቀላሉ ትምህርትም ከጀመሩ በኋላ ሚከብዳቸውን ያስረዷቸዋል መጽሐፍ ይሰጧቸዋል እኔም እዚህ ደውሃ ላይ ምመኘው አዲስ የሚመጣ ወንድም ይኖራል መቀበል ስራ የሚፈታ ሰው ይኖራል ይሄ ስብስብ ነው ይሄን ኮሚቴ ፈጥሮ ስከሌኮ ስራ ፈታ ስራ እስኪያገኝ እንርዳው አሞታል እንዲንሸኘው ወዳገሩ ቤተሰብ ላይ ችግር ደርሶበታል እንዲናደርግለት የጀመረው ኢትዮጵያ ውስጥ ቤት አለ ጠቅሎ ሊገባ ነውና መጨረሻ እንስጨው ማስፈጸሚያ እንዲህ የሚባባል ስብስብ እንዲሆን እናፍቃለን ኢንሻአላህ በሚቀጥለው ይሄን ተግባራዊ አድርጋችሁ እንደማገኛችሁ ተስፋ አለኝ ኢንሻአላህ በውርስ ገንዘብ ላይ የወንዱ ከፍ የሴቱ ዝቅ ያለበትና ምክንያት መብራሪያ እንድሰጥበት ጠይቃለሁ አላሁ አክበር የሴት ልጅ ውርስ የወንድን ግማሽ ነው በዚህ ሴቶች ተበድለናል ካሉ ስተት ነው ለምን ዲን الاسلام እንደዚህ ያደረገ ሱብሃንአላህ የእስልምና ድንጋጌዎች ሁሉ በሚገርም ጥራት ነው የተደነገጉት አንድ አባት ሁለት ሴትና ወንድ ልጆች አሉት ብለን እንሰማ ሰውየው ሲሞት 2 ሚሊዮን ብር ወይም 1.5 ሚሊዮን ብር ትቶ ሞተ ከ1.5 ሚሊዮን ብሩ 500 ሺህ ብር ለሴቷ 1 ሚሊዮን ለወንዱ እንዲሰጠው ኢስላም ያዛል ውርስ ይደርሳቸዋል በዚህ ሴቷ ተበድላለች ዑለማዎቹ ምን አሉ ይሄ የተደረገበት ምክንያት ወንድ ልጅ ከፊት ለፊቱ ምን ይጠብቀዋል ትዳር የሚመሰርት ማን ወንድ ትዳር መስርቶ ልጆች ከመጡ በኋላ ማን ነው መቀለብ የሚገባው ግዴታ ያረጋበት الرجال قوامون على النساء ወንድ ነው ግዴታ የተጣለበት ሴት ልጅሳ መርየም ደግሞ 500 ሺህ ብሯን ይዛለች መሐመድ የሚባል ልጅ ይመጣና መርየም ላገባ ነኝ ይላል የመርየም ዘመዶቿ ምን ይላሉ መህሩ 10 ሺህ ብር ነው ይላል ደግሞ የወርቅ እንፈልጋለን አረ ሁለት ቅያር ልብስም ያስፈልጋታል የትኛው ቤት ነውስ የምታስገባት ሰርጉ መቼ ነው መርየም አሁን ስትየሰበሰበች ነው መርየም ሰብሳቢ ናት ወጭ የለባት 500 ሺህ ብሯን ቆልፋ የመህሯን ትቀበላለች ወርቅ ይገዛላታል ጥሎሽ ልብስ ይገዛላታል ኮስሞቲክስም ይኑ እህቶች ይገዙ ምንድነው የሚጨመረው መርየም 500 ሺህ ብር የተቀመጠ ነው መሐመድ ሳይህ ምስኪን 1 ሚሊዮን ብር ይዞ ቤት ይከራያል ለሚያገባት ሚስት ወርቅ ይገዛል ለሷ ልብስ ይገዛል ወጭ ማን ጋር ያለው እሱ ጋር ያለው ኢስላም እንዲህ ነው የከፈለው ሩብ ቢሰጣቸው እንኳን በቂ ነበር በኔ ቋንቋ ያንሳቸዋል ለማለት አይደል የአላህ ህግን የመሰለ ውብ ድንጋጌ የለም ግን እንደ ተጨባጩ ሴት ልጅ ተገቢ ናት ባሏ ነው የሚሮጠው በይበልጥ ማለት ነው ተጋግዘው ሊኖሩ ይችላል ግን ሞራ ኃላፊነት አዲስ ቤት ዶይ መመስረት የማን ኃላፊነት ነው የወንዱ ከዚህ አንፃር እስልምና ለዚህና ለብዙ ጥበቦች ነው ኢንሻአላህ የደነገገው ኢንሻአላህ ተወልደ ያደግከው የት ነው ተወልጄ ያደግኩት ጎንደር ዋና ከተማ ነው ኢንሻአላህ ወዳጆቻችንን እንገናኝ የሚለው እርስ አሪስ ከመጀመሪያው ጀምሮ በተከታታይ በቲቪ አፍሪካ ቢታቀርቦ ብዙ ወጣቶች አሁንም ምሳሌ ማንን ማድረግ እንዳለባቸው አላወቁም ሌላው ስለ ማንበብ ሌላው ስለ ዕውቀት ብዙ ብለሃል
በተቃራኒው ብዙ ወጣት ሴቶችና ወንዶች ጊዜያቸውን ቁጭ ብሎ በሺሻ እያሳለፉ ነው። አፋቸውን ምድጃ አድርጎታል ብንል ይቀላል። እስቲ የምትለውን በላቸው። ሹክራን። ወዳጆችን የሚለው ፕሮግራም አንድ 6 ሰሃባዎችን በካሴት ለማስተላለፍ ተሞክሯል። እንዳያችሁት እሱ ቲቪ አፍሪካ ላይ ይቀጥል ነው። ኢንሻአላህ አጠናክረን እንቀጥለዋለን። አላህ ይርዳን። አላህ ጊዜውን ኃይሉን ይስጠን ኢንሻአላህ። ሁለተኛው ጥያቄ ሽሻ የሚባለው ነገር ነው። ሽሻ ሐቂቀተን ምግብ አይሉት ምን እንደሆነ ራሱ ይጠፋልና እኔ ሲጋራን ተክቶ የመጣ ሐላል የሚመስል ሱስ ነው። ሰው ሲጋራ ቢያጨስ አንተ ሲጋራ ይባላል። ሽሻ ግን እንደ ኢንጆይመንት ተይዞ የሰውን ግዘቱን ላይ አጣ ይመስለኛልና አደራ በተለይ አሁን ሳይንስ ያወጣው ያለ አስደንጋጭ ግኝቶች አሉ። ከሳምባ ጋር ከጤንነት ጋር ሲሸት ቆንጆ ሊመስል ይችላል። እንደ ሲጋራ መጥፎ ሽታ ላይ ኖረው ይችላል። ጤንነት ላይ ግን ዴንጀር። ሰውየው ደስ ስለሚለው በጣም ነው የሚስበው። እህቴ እንዳለችው የሚወጣው ነገር ምድጃ ውስጥ የሚወጣ ጭስ ነው እኮ የሚመስል የመብዛቱ ማለት ነው። በጣም ነው ስለሚስበው ውስጡ በጣም ይጎዳል። የሲጋራ ነው ያላደለም እና ከጤንነት አንፃር ፕሊዝ የኢስላም ስነ ምግባር አይደለምና አላህ ወንዶችን ያረቃችሁ ይላል ኢንሻአላህ። እኔ በእምነቴ እጅግ በጣም የሚፈታተን ሐሳብ ይመጣብኛል። ምን ላድርግ? በካሴት ትምህርት ስትሰጠን በአረብኛና በአማርኛ ነው። ስለዚህ አረብኛውን ቀጥል። እኔ አረብኛ ተናጋሪ ስለምታገናኝ ይሰማታል። ኦኬ ቢስሚላህ። ካሴቱ ላይ ሞስትሊ እኔ አረበኛውን እዚህ ለምሳሌ ሐዲሱን በደንብ አላነበብኩትም ካለ ሰዓት እጥረት አንፃር ሁለቱን ማስተናገድ ያነበው መተርጎም ስለማይቻል ሲዲዎች ላይ ግን ሙሉን አረበኛ ሐዲሱን ቁርአኑን ኢቭን የአቅዋሉ ሰለፍን አነበዋል። አላማው ምንድነው? እህቴ እንዳለችው አንዲት እህት ደወለችልኝ ከ2 ዓመት በፊትና ኡስታዝ እኔና አሰሬ ሲዲህን አብረን ነው ቁጭ ብለን የምናየው አለች። አማርኛ ትችላለች ወይ ስላ እሷ አረበኛውን ትሰማለች፣ እኔ አማርኛውን እሰማለሁ አለች። እና ጥቅም አለው ሁለቱን ማቅረቡም ከዚህ ፐርስፔክቲቭ ነው። ይሄን ቀጥልበት ነው ኢንሻአላህ። ጥሩ ማስታወስ ነው። ጠፍተን የምንሰራ ከህይወታችን በጣም ውጥንቅጥ ወጅንብር ውስጥ ነን። የመጀመሪያው የታችን ጥያቄ እምነቴ ላይ የሚፈታተን ጥያቄዎች ውስጥ ይመላለሳል፣ ምን ትመክረኛለህ ነው ማለት። ይሄን ነብዩ ሰለላሁ ዐለይሂ ወሰለም ይንገሩን። አንድ ሰሃባ መጣና የአላህ መልእክተኛ አንዳንዴ ውስጣችን ላይ ከባድ ሐሳብ ብልጭ ይላል፣ ይሄን ሐሳብ ከምንናገረው ብንሞት ይሻለናል። ስለ አላህ ስለ ምናምን ሸይጣን ያመጣባል። አላህ አለን ይላል። ምንድነው የምትሰግደው? የሚያመጣብህ ሹብሃት አለ። ያንን የሚያመጣብን መጥፎ ስሜት ለሰው ከምንገልጸው ብንሞት ይሻለናል አሏቸው። ረሱል ታዲያ ኢማናችሁ ደከመ ወጣችሁ አላሏቸው? አወቀድ ተጅዱነሁ ታገኙታላችሁ እንደ ይሄን ሳቦት አላቸው። አዎ አሏቸው። ذاك صريح الإيمان አሏቸው። ይሄማ ጽድት ያለው የኢማን መገለጫ ነው። ኢማን እየጠነከረ ሲሄድ ሸይጣን ማያመጣው ሹብሃት የለም፣ ማይቀደው በር የለም። ثم لآتينهم من بين أيديهم ومن خلفهم وعن أيمانهم وعن شمائلهم فلا تجد أكثرهم شاكرين። ما يمطاب ዳይሬክሽን የለም። በሚስት በልጆች ይመጣባል፣ ይሄን ስታልፍ በስራ ይመጣባል፣ ይሄን ስታልፍ በሆነ በሴት ይመጣባል፣ ይሄን ስታልፍ ማይመጣብ ዳይሬክሽን የለም። لأحتنكن ذريته ያለ ቃል ሲገባ አላህ ፊት ቆሞ የአደምን ልጆች ለአህተኒከን ሐንክ ማለት
ልክ ፈረስ እንዳያመልጥ በልጓም እንዲይዙታል እንዲህ ቀፍድጄ ነው መዛቸው ይጥራል ነገር ግን እነ ከይደ الشيطان كان ضعيفا ተንኮሉ ተራ ከቆረጥከው ይቆረጣል እንዲህ አይነት ሹብሃት ውስጥ ያመላል ሰዋል የኢማን መገለጫ ነው ቁርአን አብዙበት ዚክር አብዙበት እስላማዊ ፕሮግራሞችን ተከታተሉበት ኢንሻአላህ ዛሬ የመውሊድ በዓል ነው ይባላል ባለፈው የሰጠውን ሰምቻለሁ ግን መውሊድ ቢድዓ ነው ወይስ አይደለም ለአላህ ብለህ በግልጽ መልስልኝ ጀዛከላህ ሱብሃንአላህ እስልምና ብዙ ነጥቦች አሏቸው ለምን እነዚህን ጥያቄዎች እንደምን መላልሳቸው ራሱ አይገባኝ አሁን የኢትዮጵያ ሙስሊም ያለበት እምነት ክልቀቅ እየተባለ ቀብር አምላኪ ሆን ከፍራሃል ተብሎ ዑለማዎቹ ኢማምነት እየተነሱበት ባለ ተጨባጭ ዳዒዎቹን ሊያስሩ በሚሳደዱበት ተጨባጭ ሰው አሁን ይሄን መጠየቅ ሐቂቀተን ተገቢ አይደለም አንድ ሊያረገን የሚችል 1 ሚሊዮን ጉዳዮች አሉ መውሊድ ነው እንደኛ የሚያለያይ ቅርንጫፍ ነገር እኮ መውሊድ አቂዳ እኮ አይደለም ረሱል ሰርተውታል አልሰሩትም ሌላ ጉዳይ ነው እና ፕሊዝ እንደ አይነት ኢሹዎችን አደራ ነው ማለት አታንሱት በቀደም ባልኩት መሰረት ተረዱት በቃ አለቀ አንድነታችን እንደምንም አጥበን ለመጠበቅን ሞከረ እኛ ክፍቶና አጀንዳ ይዘውልን መጡ ሁለታችሁም ከፍራችኋል አሉ መውሊድ የሚያወጣውንም አያወጣውንም ሁሉም ካፊርና አለን አህባሽ መጡ እና ፕሊዝ መሰረታዊ አንድ ካልሆነ እርዳታ የለም ሙስሊሙ እንዲህ የከፈረ ባለበት ተጨባጭ እኛ ቅርንጫፍ ነገሮችን ማንሳት ሐቂቃ ስርዓት አይመስለኝም እኔ አሰላሙ አለይኩም እኔ የሚሰራው ከካፊሮች ጋር ነው ማለት በጉልበቴ ወይንም በድካሜ ሰርቼ የማገኘው ብር ከካፊር ቢሆን حرام ይሆንብኛልን ጀዛከላሁ ኸይር ይሄ ቅድም ባልኩት ስዕል ውስጥ ይገባል ለካፊርም ጋር ሰራን ምንም ጋር ሰራን አብረን መኗኗር እንችላለን ይሄ ችግር የለውም ኢንሻአላህ በአገራችን እንደዚህ አይነት መርከዝ ፈናር ያለው የዲን ማዕከል በተለይ ኤግዚቢሽን ሆል አለው አታሪፍ بالاسلام የመጽሐፍ ስርጭት ያለው አዲስ አበባ ላይ ይሁን ወይንም ጎንደር ላይ እንደዚህ አይነት ማዕከል በአገራችን አለ ካለ ጥሩ ካለለ ምን ታስባለህ አመሰግናለሁ ኢትዮጵያ ውስጥ ፈናር ያስፈልጋታል የፈናር አይነት ድርጅቶች የሉንም የግል ኤንጂኦዎችን ለማቋቋም እየተሞከረ ነው እነሱንም ወደ መጅሊስ መልሷቸው ብለው ሊዘጉብን እየተንደረደሩ ነው ዱዓ በጣም ይፈልጋል ሐቂቃ ምናልባት ከአንድ ሐጅ ላይ 5000 ወይም 6000 ህዝብ ሐጅ ሊያረግ ቢሄድ 40,000 ብር አንድ ሰው ቢከፍል 40 በ6 ምቱልኝ እስኪ 40 በ6 240 ሚሊዮን ብር ይገኛል ከዚህ ውስጥ ለወጭ 140 ሚሊዮን ጠፋ ብንል ሐጅ ላይ ምናልባት መጅሊስ 100 ሚሊዮን ያተርፋል ይሄ 100 ሚሊዮን የትገባ ነው ህዝቡ ጫውታው በየአመቱ አንዳንድ እስላማዊ ዩኒቨርሲቲ መገንባት አይችልም ይሄ ብር እና ካሁን ከሚደረገው ትግል ጋር ተያያዥነት አለ የፈናር አይነት 10 መገንባት ይቻላል አህለ الخير አለ እንዴት አምኖ ይስጥብሩ እና የለንም ዱዓ አድርጉበት ኢንሻአላህ በአሁኑ ሰዓት እያስቸገረን ያለው ትክክለኛ አቂዳ አለማወቃችን ነው ስለዚህ ሁላችንም አቂዳ እንድንማርና እንዲያስተምሩን አሳስቡልን ኢንሻአላህ ቅድም እንዳልኩት ረሱላህ ሰለላሁ ዐለይሂ ወሰለም በ13 አመት ውስጥ ትኩረት ሰጠው ካስተማሩት ትምህርት አንዱ ሰዎችን ከአላህ ጋር በደም ማስተዋወቅ ሲለምኑት እሱን ሲቸግራቸው እሱን ሚመኩበት እሱን ውስጣቸው አላህና አላህ ድንጋይ ሲጭኗቸው አሐድ ቢላልን አልሰማችሁትም አሐድ አንዱ ጌታዬ ብቻ ከዚህ በመቀጠል ስለ ፕሮግራሙም ያላችሁን አስተያየት 3 የህዝብ አስተያየቶችን እንቀበላለን
በመጨረሻም አንድ ወንድማችን ደግሞ የምናገረው አለኝ ብለዋል። እሺ ወንድሜ። ሰላም አለይኩም። ያለኝ አስተያየት ፕሮግራሙ በጣም ደስ ይላል፣ ግን ጥያቄ ነበረኝ። ብዙ ሙስሊም ወንድሞቻችን ማለት አለል ኪታብ ክርስቲያኖችን እንኳን አደረሳችሁ ይላሉ። አንዳንድ ይላል አንዳንድ ማይላል። ይሄ ጥያቄ መለስ ነው። ወደ መጨረሻ ላይ ጊዜ ካለን እንመልሳለን። ቢስሚላህ ያለኛ አስተያየት ምንድነው በፕሮግራሙ ላይ አላህ ወፍቆን እዚህ ዶሃ ላይ ማለት ነው ለመጀመሪያ ጊዜ ኡስታዝ ያሲን እዚህ በመገኘቱ በጣም ብዙ ወንድሞቻችን ደስ እንደሚሉት እርግጠኛ ነኝ። ሌላው ምንድነው እዚህ ዶሃ ላይ ያሉት ወንድሞቻችን አንዳችንም አንተዋወቅም እና በዚህ አጋጣሚ በየ15 ቀኑ ጊዜያቸውን ሰውተው እዚህ የሚካሄድ ፕሮግራም አለ። ብዙዎቻችን ያንን ፕሮግራም አናውቀው። ስለዚህ ኢንሻአላህ ያንን በተመለከተ ትንሽ ኡስታዝ ቀደም ገልጾላል ነውና ለሚቀጥለው ጊዜያችንን እንድንሰዋ ነው። ሰላም አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም። ስፒከሩን ወደ ሶስተኛው ረድፍ። ሰላም አለይኩም ወራህመቱላሂ ወበረካቱ። ለመናገር የፈለኩት አንዲት ነጥብ አለችኝ። ከዛ በፊት ግን ኡስታዝን ጀዛከላሁ ኸይረን ከቲራ እኔ ለመጀመሪያ ጊዜ ነው እንደዚህ ባቀዋለሁ ባይን ፕሮግራሙን ሲሳተፍ ለመጀመሪያ ጊዜ ነው። ማሻአላህ አላህ ይጨምርልህ፣ እንዳንተ አይነቶች ሌሎችን አላህ ያምጣልን እላለሁ። በመቀጠል በአሁኑ ሰዓት እንደምናውቀው ሀገራችን ላይ የተከሰተውን ክስተት በተመለከተ ትንሽ ታዳሚውን ለማውራት የፈለኩት ነገር ነበረኝ። ምንድነው እሱም ያው እንደሚታወቀው ብዙ ኢትዮጵያውያኖች በተለያየ ሀገር የሚገኙ ኢትዮጵያውያኖች ለሀገራቸው ሰላማዊ ሰልፍ የሚሆን ደብዳቤ ለፕራይም ሚኒስትሩ በመጻፍ የተለያየ አይነት ነገሮችን ተጠቅመዋል። እኛ ግን እዚህ የምንገኝ ኢትዮጵያውያኖች በእርግጥ ባለፈው የሆነ ሚኒስቴር መጥቶ የተወሰኑ ነገሮችን ብናነሳም ለኔ በቂ መስሎ አልታየኝም። ከዚህ አንፃር በተለይ በአሁኑ ሰዓት የሚሰበሰቡበት ቦታ አወሊያን ማለት ነው አዲስ አበባ ላይ የሚሰበሰቡበት ቦታ በጣም ብዙ አይታሞች አሉ። በመቶ የሚቆጠሩ አይታሞች አሉ። እኔ ቢላ ራዲዮና ያዳመጥኩት ነገር አለኝ። እነዚህ አይታሞች መጅልሱ ተረክቧቸው ነበረ የሚበሉት የሚጠጡት እስከሚያጡ ድረስ የሚለብሱት ነገር እንደሌላቸው ወላሂ ታሪኩም ተዳሙት የሚያስለቅስ ነገር ነው ሬዲዮ ላይ እንደሰማሁት ማለት ነው። እና እኛ ምን ሰርተናል? እስቲ የሆነ ነገር ብንሰራስ? በዚህ አጋጣሚ ተሰባስበናል ልንለያይ ነው፣ ጊዜው አልቋል። እና በዚህ አጋጣሚ በዚህ በአህባሾች ዙሪያ የሚንቀሳቀሱ የተለያዩ ወንድማማቾቻችን እዛ ሀገር ላይ እየታሰሩ ያሉም አሉ። እነዚህ የታሰሩ ቤተሰቦች ልጆቻቸው ሚስቶቻቸው ምንም የማያገኙ የሆኑ ቤተሰቦች አሉ። ለነዚህ ሰዎች የሚውል ነገርና እነዚህ ለአይታሞቹ የሆነ ነገር ሊረዱበት የሚችሉትን ነገር እዚህ ብናዋጣና የሆነ ነገር ብናደርግ ደስ ይለኛል። ምን ትላላችሁ? ሹክራን ነው። ጨርሻለሁ። ቢስሚላህ ወንድሜ አንድ ነገር ስላስታወሰኝ ነው። ሱብሃንአላህ ከአሜሪካ የናህባሽን ተቃውሞ ሰላማዊ ሰልፍ ህዝቡ ወጥቷል። ድምጻቸውም በጣም ነበር ያስተጋባው። ሲደመር ሳውዲ ውስጥ የሚገኙ ሰዎችም ለጠቅላይ ሚኒስትሩ ደብዳቤ ጽፈዋል። ሀገራችን ላይ ወንድሞቻችን ሙስሊሞች ላይ የሚደረገው ተጽዕኖ ይቁም ብለው ላኩ። ጠቅላይ ሚኒስትሩ ምንድነው ያደረገው? ይምጡ ነው ያለው። አትሊስት ቀርቦ ሊያነጋግራቸው እንኳን ክብር ሰጠ። ምን ለመጠቆም ነው? ቅድም ለአንድ ወንድም እያልኩት ነበር አብረን። ይሄ ክብር ለምን ነው ይሄ በሺ የሚቆጠር የደውሃ ነዋሪ ያልተሰጠው? አልተሰባሰበ። ምናስፈራ ግሩፕ አልሆነ። ዛሬ ቀሩም አሉ ጁማዓ ስላልሆነ ብንፈላለግ በሺዎች እንቆጠራለን። እና ይሄን ማህበር ጉልበታም አድርጎ ኢትዮጵያ ውስጥ ለሚደርሱ ችግሮች ራሱ ድምጽ እንዲፈጠር ማድረግ የእናንተ ሚና ነው። እና እኔም እንደ ወንድሜ አደራ ነው ምለው ከሚደረጉ ወንድሜ ከጠቀሰው እርዳታዎች በስተጀርባ ከዛም በፊት ከዛም በላይ በስተን እኔ አተመና ከምታደርጉት የመረዳጃ ስብስብ በስተጀርባ የቢዝነስ ስብስብም ድረስ ማሰብ አለባችሁ። ለምን 5 ሺህ ብር አዋጣችሁ ሸርም አትከፍቱ?
የ2 ሚሊዮን ብር የ1 ሚሊዮን ብር ኢትዮጵያ ላይ ኢንቨስት የሚደረግ ሁላችሁ ሼር ያላችሁ ይሄ አስባችኋል በተለያየ መልኩ ይሄን ስብስብ ለመጠበቅ ሁላችሁ እንድታስቡ እኔም ደግሜ አደራ አላለሁ ኢንሻአላህ